ሩታ በራሷ ፈቃድ በራሷ ፍላጎት በራሷ ተነሳሽነት እንግዲህ ተዋርዳለች ማለት ነው። አብርሽን ትናንትና አግኝታው ነበረ ከኤፍሬም ጋር። ስለዚህ እናንተ ወንድማማቾች ናችሁ፣ ኤፍሬም ለኔ ብሎ ነው የተጣላው፣ እኔ ነኝ ምክንያታቸው፣ ስለዚህ መታረቅ አለባችሁ ብላ ኤፍሬምንና አብርሽን ጠርታ አስታርቃቸው ነበረ። ነገር ግን ሩታ ምንም መልካም ነገር እንዳላደረገች ወይም ደግሞ ይህንን ነገር ያደረገችው ሆን ብላ ወይ ደግሞ በቃ የሆነ ጥቅም ፈልጋ ከአብርሽ ወይም ደግሞ አብርሽን ወደ ራሷ ለመውሰድ የተጠቀመችው ነገር እንደሆነ አስቦ እንግዲህ አብርሽ እሱ ስጋዬ ነው አልጥለውም፣ የፈለገ ነገር ብንጣላም የፈለገ ነገር ብንኮራረፍም ተመልሰን የምንገናኝ ሰዎች ነን፣ አንቺ ግን በዚህ ጣልቃ አትግቢ፣ በፈለግሽው ነገር ብትመጪም በፈለግሽው ነገር መጣብሻለሁ፣ ስለዚህ ከኔ አንድ መስመር እንኳን እንድትራመጂ ወይ ደግሞ እንድትጠጊ አልፈቅድልሽም ነው እያላት የሚገኘው። ለምንድነው ሩታ በዚህ ልክ ራሷን እያዋረደች የምትገኘው? ለምንድነው በዚህ ልክ እንደ አብርሽ እሷስ መጨከን ያቃታት? ለምንድነው በዚህ ልክ አብርሽ እንደ ቆረጠው እሷ መቁረጥ ያቃታት? ያሰበችው ተንኮል ነገር ኑሮ ነው ወይንስ ደግሞ የእውነትም ትዳሩን ወይም ደግሞ አብርሽን ፈልጋ ነው የሚለው ነገር በጣም ብዙዎቻችሁን እንግዲህ እያወዛገበ ይገኛል። ስለሱ የማወራላችሁ ሀሳብ የምሰጣችሁ ይሆናል። ሌላኛው ደግሞ ኤፍሬምና አቤል እንግዲህ በጣም በከባዱ እንግዲህ በቃ ተጣልተው ነበር ማለት ኤፍሬም ወደ ሩታ አድልቶ አቤል ደግሞ ወደ ሄርሜላና አብርሽ አድልቶ ማለት ነው። በነገራችን ላይ አቤል በጣም ጥቅመኛ፣ በጣም ሾካካ፣ በጣም ጆሮ ጠቢ፣ በጣም ለጥቅም የሚሮጥ ሰው ነው በነገራችን ላይ ማለት ነው። እና ሄርሜላ ድብና አርጋ ነው የከፈለችው። የእውነቴን ነው። አንድ ሰው ከመሬት ተነስቶ የሆነ ሰው ላይ ጠላት ሊሆን አይችልም። ምንም ምክንያት ሳይኖረው ጠላት ሊሆን አይችልም። በሩታ እነሱ ቤት ነበር የሚኖረው ካስታወሳችሁ። ከአብርሽ በላይ ነበር ክብር የሚሰጠው። የእውነት ከአብርሽ እኩል በልቶ ጠጥቶ በሩታ እጅ ገብቶ ሩታዬ ብሎ አሽቃብጦ የነበረ ሰው አብሯቸው በዙሪያቸው በቃ ሩታዬ የኔ ቆንጆ የኔ እህት የኔ ጀግና የኔ እንቁ እያለ ሲያደናንቃት ሲከባት እንዳልነበር እንዴት ነው በአንዴ ዛሬ ለመጣች ሴት ምንም ቢሆን ምንም አንድ ሰው አብሯችሁ በልቶ ጠጥቶ ክፉ ደግ ከእናንተ ጋር አሳልፎ በአንዴ ቅይር እንዴት ሊል ይችላል? ምክንያቱም ምን ሊሆን ይችላል ብላችሁ ስታስቡ አቤል ጥቅመኛ ሰው ነው። ሩታ ጎድታው በድለው አይደለም። የሆነ ጊዜ ላይ በብስጭት ተናዳ ከህይወት ይወጣ ነው ያለችው። ከዛ ውጪ በእርግጥ ያው ማለትም ላይኖርባት ይችላል እኮ ግን በቃ አለችው። ግን ይሄ ሰው የድሮን እንዴት አላስታወሰም? ለነገሩ እንኳን እሱ አብርሽም አላስታወሰም አላሰበም። ዛሬ የተናገረችው መጥፎ ነገር ነው ተይዞባት፣ ዛሬ ያደረገችው መጥፎ ነገር ነው ታይቶ ጎልቶ ወጦ 1000 መልካም ነገር አድርጋ ግን አንድ መጥፎ ነገር ተገኝቶባት በዛ ነው እየተቀጣች የምትገኘው። አብርሽም እየቀጣት ያለው በቃ ፊቱን ያዞረባት ለአንዴና ለመጨረሻ ጊዜ እንዳለ ይሻላት ድጋሚ በቃ 10,000 ጊዜ ይቅርታ ልትለው ብትሄድም ሊቀበላት ያልቻለው 1000 ጥሩ መልካም ነገር አድርጋለት 1 ነጥብ የምታክል ጥፋት አጠፋሽ ተብሎ ነው እንግዲህ በዚህ ልክ እየተጎዳች በቃ ክብሯ ዝቅ እንዲል ራሷን ዝቅ እንድታረግ የተደረገውና አቤል ደግሞ ምንም ምክንያት ሳይኖረው ነው ያችን ነጥብ ነገር ይዞባት በዚህ ልክ በቃ ሄርሜላ እያለ ሲያሽቃብጥ የነበረው። ታዲያ ዛሬ ለሚያቃ ሴት እንዴት ለሩት አልተከራከረላትም? ብታጠፋም እንኳን ለምን ይቅርታ ተደራረጉ ተታረቁ፣ በቃ ይቅርታ ከጠየቀች ለምን አትቀበላትም ብሎ አብርሽን ለምን አልመከረም? አብርሽን ቢያጠፋ እንዴ ይቅርታ ጠይቃት፣ ብታጠፋም ይቅርታ ለምን አትላትም ብሎ ማስታረቅ ማግባባት ሲችል እንዴት ከሩታ በላይ ለሄርሜላ ወግኖ እንዴት ሄርሜላ ጋር ሊሄድ ይችላል የሚለው ሄርሜላ እስከ ጥግ ድረስ ለአቤል ብቻ አይደለም ለሌሎችም እስከ ጥግ ድረስ ዘብ ያለ ብር ሰጣቸዋለች። የምሬን ነው። ወይ ቂጧን ከፍታም ሰጣቸው ሊሆን ይችላል፣ ይቅርበልኝ እንደዚህ አይባልም። በእርግጥ ግን ሄርሜላ የሆነ ነገር አድርጋ አቤልን የሳበችው እንጂ ትናንት ሩታ እንደዛ ጠብር ግፍ ብላ እንደ እንግዳ እንደ ወንድሟ እንደ ጓደኛዋ እንደ ታናሽ ወንድም አይታው አብልታው አጠጥታው ወንድሜ ብላ ስንት ነገር የሆነ ጊዜ አስታውሳለሁ። በነገራችን ላይ ማለት ነው አብርሽና ሩታ ሁሌም ነው ማረው የሆነ መዝናኛ ቦታ ሄደው በቃ ከሚዲያ እንራቅ፣ ከጓደኞቻችን እንራቅ፣ ከቤት እንወጣ ብሎ ጥሩ ጊዜ እያሳለፉ በነበረ ሰዓት ቲክታክ ላይቭ ላይ ገብተው ነው አረ ነይ ሩታ እየናፈቅሽኝ ምግብ ምናምን እያለ ሲያወራ ነው። ታዲያ እንደዛ ብላ ለጥሩ መልካም ነገር ለሰራችለት ሴት በዚህ ልክ ከተቀየረባት ምን ሊሆን ይችላል? በቃ ሄርሜላ የሆነ ጥቅም አግኝቶ ሄደ ማለት ነው።
እና የአቤል ነገር በጣም ገርሞኛል። ኤፍሬምንም ቢሆን አላምነውም። በቃ የሆነ ጊዜ ላይ እሷ ምንድነች በቃ አንተ ወንድ አይደለ ለምን እንዳባወራ አትሆንም? አንተ ወንድ አይደለ ለምን ያንተ ድምጽ አይሰማም? ተዋት፣ ጥርግ ብላ ትሄድ። እንዳትሄድ ሲለምናት የነበረ ሰዓት ላይ ካስታወሳችሁ። አሁን እዚህ ጋር በደል እንቁጠር ጥፋት እንቁጠር ካልን የአብርሽም ጥፋት አለበት፣ የሩታም ጥፋት አለበት። ታዲያ የትኛው ነው ትልቁ ጥፋት የትኛው ነው ትንሹ ጥፋት ብላችሁ ትወስዳላችሁ? የእውነት እኔ ሁለቱም እኩል እንዳጠፉ ነው የምረዳው። ሁለቱም በቃ እኩል ነው ያጠፉት። ያኔ ግን ኤፍሬም ተዋት ትሄድ በቃ ምን ታረገ እንደ ወንድ ቆፍጠና አትልም እንዴ በቃ ምናምን ብሎ የሆነ ነገር ከተናገራት ጊዜ በኋላ ነው ለሩታ ቢያደላም ለሩታ ቢወግንም በእርግጥ ታያላችሁ የሆነ ተአምር ፈጥሮ የሄርሜላን ጉድ እስከ በቃ ዝርዝር ዝርግፍ አድርጎ አውጥቶ ታያላችሁ። አብርሽና ሄርሜላ ድጋሚ ላይ ይገናኙ ነው ካልተለያዩ ምን አለች በሉቱ ታያላችሁ። ሄርሜላ እውነተኛ ሰው አይደለችም፣ አትምሰላችሁ። ማንም ሰው ማለት ነው የሆነ እንከን ሳይኖርበት በዚህ ልክ መልካም ሰው ሊሆን አይችልም። እንደ ሄርሜላ እንዲህ እስከ ጥግ ድረስ መልካም የሆነችው እንዲህ እስከ ጥግ ድረስ የዋህ የመሰለችው ውስጧ የሆነ ነገር ቢኖር ነው። መናደድ የሚባል ነገር እኮ የለባትም። አይታችኋታላ። ማኩረፍ የሚባል ነገር የለባትም። በቃ አብርሽን ላለማጣት ሁሉንም እሺ ነው የምትለው። የእውነት ይሄን አይታችኋት ከሆነ ትክክለኛ ሴት አይደለችም። አንድ ሰው የሚፈልገው ነገር ሊኖር ይችላል፣ የማይፈልገው ነገር ሊኖር ይችላል። እምብኝም እሽም ሲል ነው በቃ እኔ ሰው እንደሆነ ማስበው ወይ ደግሞ እንዳለ ማስበው ወይ ደግሞ ትክክለኛ ሰው ነው ብዬ ማስበው ሰው ነው። ግን ሁሉንም እሺ የሚል ሰው የሆነ ነገር ቢኖረው ነው ከጀርባ። ስለዚህ ኤፍሬም የሆነ ነገር የሆነ ቀን ላይ ማውጣቱ አይቀርም። እሱን ላይ ናችሁ ጤና ታያላችሁ፣ ይወጣል። አብርሽና ሩታ ደግሞ ተመልሰው አንድ ካልሆኑ ታያላችሁ። እና ወደ አቤልና ኤፍሬም ስመጣላችሁ ጓደኞቻቸው ናቸው፣ አብረው ወደገቻቸው መጣው እንግዲህ አንድ ሆኑ ብለው ያስታረቋቸው። አቤል ምን አለ? ኤፍሬም ለሩታ እያዳላ ከነ ሜሪና ዳኒ ጋር ሆኖ አብርሽን እያስከፋው ነበረ። ለአብርሽ መወገን ሲገባው ግን ለነዛ ልጆች እየወገነ ነበር። አብርሽና ሩታ እንዲታረቁ ሰላም እንዲሆኑ ከፈለክ ለምንድነው ይሄንን ነገር የምታደርገው? ለምንድነው ያንን ነገር ሁሉ ሲያደርጉበት ዝም ያልከው? ምናምን በማለት ጀምሯል። እንግዲህ ያ ማለት አሁን ላይ ወደ ሩታ እየተከረበት ያለ ይመስለኛል። አቤል ስገምት ሩታን ወደ መደገፍ እየመጣ ያለ ይመስለኛል። ታያላችሁ፣ ይመጣል አንድ ቀን። ግን እዛም ትክክል ነው እዚህም ትክክል ነው የሚል ሰው መጨረሻው አያምርም። ያንተ መጨረሻ ራሱ ናፈቀኝ። የእውነት አቤል ያንተ መጨረሻ ናፈቀኝ። እኔ እንጃ አላቅም። በቃ ከአብርሽ በላይ ሄርሜላን አንተ ፈልገ እኔ እንጃ አላቅም። በጣም ነገሩ እንዲፏፏም ነገሩ በቃ እንዲቀራረብ ነገሩ እንዲቀጣጠል ነገሩ ከሄርሜላ ጋር በደንብ ሲሪየስሊ እንዲሆን ያደረግከው አንተ ነህ። ከአብርሽ በላይ ገፋፍተ ከሄርሜላ በላይ መሀል ላይ ሆነ ሾካካ ወሬ አመላላሽ ጆሮ ጠቢ ሆነ እዚህ ደረጃ ላይ እንዲደርስ ያረከውና መጨረሻን ያሳየኝ። ዋናው ነገር ያው ኤፍሬምና አቤል ተታረቁ ተጣሉ፣ ምንም የሚፈጥረውም ነገር የለም፣ የሚጨምረውም የሚቀንሰውም ነገር የለም። ሩታ ላይም አብርሽ ህይወት ላይም የሚጨምረው ነገር የለም። ግን ያው ዋናው ነገር ከተታረቃችሁ ምናልባት እንግዲህ የሩታንና የአብርሽን አንድ መሆን ትፈልጋላችሁ ብዬ አስባለሁ። ለማንኛውም ጊዜ ለኩሉ ብያለሁ። ጊዜ ሁሉንም ያሳየናል። ሌላኛው ደግሞ ወደ ሩታ ነው ስመጣላችሁ። ያው ሩታ የእውነት ለመናገር ይህን ሰው በተንኮል ወይ በክፋት ወይ በመነደድ ወይ በመበሳጨት ምናምን ወይ በማልቀስ ልትመልሰው አልቻለችም፣ ወይ በመለመን አልቻለችም። ያላት አማራጭ ምንድነው? ዝቅ ማለት። ዝቅ አለች፣ እሱም አልተሳካላትም። አሁን ምንድነው ያደረገችው? በቃ ለሱ መልካም ሰው ሆና መታየት ነው። ግን አብርሽ ምን አላት መሰላችሁ? እኔ እና እሱ ስጋ ነን አላት። አንቺ ባዕድ ነሽ እንደማለት ነው። ከስጋማ በላይ ሆና እኮ ሩታ ማለት ነው። የእውነት ለአብርሽ መልስ ልመልስለት። ከስጋማ በላይ ሆና እኮ ስጋዎችን የወለዱህን ያሳደጉህን አብሮ የኖሩህን አብሮ ሁሉንም ሰፈሩንም አካባቢውንም እኮ ጥለህ እንድትሄድ ሩታን እንድትመርጥ አድርጓል አይደል እንዴ? ከሁሉም በላይ ሆናብህ እኮ ሩታን ተከትለ ሄደሃል። አንድ ሰው ይወለዳል፣ ያድጋል። ከዛ እድሜው ለአቅመ አዳም ወይ ደግሞ ለትዳር ሲደርስ ቤተሰቡን ሁሉ ትቶ እሷን ቤተሰቧን ሁላ ትታ ባሏን አስበልጣ ትሄዳለች። ያ ሰውዬ ያ ልጅም ሚስቱን አስበልጦ ወደ ሚስቱ ያደላል። ሚስት ከስጋም በላይ ነበረች ቢገባ ማለት ነው። ሶ ለምን የይቅርታ ልብ እንዳጣህ አላቅም። እኔ በፊት የፈለገ ሰው ቢበድልህም ቢያስከፋም ቢያስቀይምህም የይቅርታ ልብ እንደነበረ ነው ማስበው። አሁን ላይ
ለምን በዚህ ልክ ስሜቷን መጉዳት እንደፈለግ አላውቅም። የእውነት አንተ ከቤተሰብ ከወንድምህ አስበልጠ ከእናት አባት አስበልጠ እሷን ተከተለ ሄደ ነበር። ያን ጊዜ የራስተሃው ላይ እሷን ልክ እንደ ባዕድ በቃ አይታት ራሱ መንገድ ላይ ራሱ አይታት እንደማታውቅ ነው አክት እያረክ የምትገኘው። በጭራሽ ላንተ የማትገባ ሴት እንደሆነች አድርገ ነው የምታስበው። በጭራሽ ከሷ ጋር መቀጠልም መኖርም በቃ ምንም አይነት ህይወትም እንደሌለ ነው የምታስበው። ጥሩ ነው በእርግጥ ያው ባንተ አልፈርድም፣ ግን ከዘመድህም በላይ ነበረች፣ ከስጋህም በላይ ነበረች ላስታውስ ብዬ ነው። ሌላኛው ሩታ እኔ በጣም የገረመኝ ነገር ጥርስሽ እየሳቀ ነው፣ ያ በጣም ደስተኛ ሀፒ ትመስያለሽ ምናምን። ግን የትኛዋም ሴት እኔ እምልላችኋለሁ የትኛዋም ሴት ዋጋ ከፍላለት ጥሩ ህይወት ጥሩ መስመር አስይዛ ልጅ እስከ መውለድ የደረሰችለት ሰው ድንገት ተነስቶ ሌላ ሴት ጋር ሂዶ ጥሩ ህይወት ሲኖር አይታው ደስተኛ ሆና ትኖራለች ብዬ አላስብም። የለችም እንደዚህ አይነት ሴትም። አብዛኛውን ሴት ወይ እሱ ላይ የሆነ በደል ለማድረስ በቃ ጧትም ማታም በምታውቀው ሰዎች በሚቀርቡት ሰዎች ከፍላም ሆነ ምንም ሆነ ወጣ ወርዳ ያን ሰው ወይ ድራሹን ታጠፋዋለች፣ ወይ ህይወቱ እንዲመሰቃቀል ታደርጓለች፣ ወይ አብራው ያለችውን ሴት የሆነ ነገር እንድትሆን ታደርጋለች። ይሄ የማይካድ ሀቅ ነው። እንደው እሺ ብላ እንደ ሩታ እንደው በቃ እሺ ጥሩ ህይወት ይሆንላችሁ መልካም ህይወት ብላ እንደው የምትቀበል ሴት አለች ካላችሁኝ ከመቶው እንደው 2% ወይ 1% ነው ሊኖር የሚችለው። እና በጣም የገረመኝ ነገር ጥርሷ ይስቃል፣ ውስጧ ግን እርር ብሏል። እርር ቅጥል ድብን ብላለች። ታዲያ ምን ልትጠቀም ነው? ምን ልታገኝ ነው? በዚህ ልክ አብርሽ ፊት ወንድማማቾች ናቸው፣ ተታረቁ አልተታረቁ ምን አስጨነቀሽ? ለምን ደጋግመሽ አብርሽ ለአይኑ እንኳን ጠልቶሻል። በቃ አንቺን ማየት አይፈልግም። በቃ አሁን ላይ እሱ ልክ ራሱን እንደ ጻድቅ ነው የሚቆጥረው። ከሱ በላይ ማንም እንደሌለ ነው የሚቆጥረው። ከሱ በላይ አንቺ በቃ በጣም ትልቅ በደል እንደበደልሽው ትልቅ ጥፋት እንዳጠፋሽ ነው የሚያስበው። የሱም በደል ረስቶታል። የፈለገ ነገር ክፉ ሴት ብትሆኚ በዚህ ልክ ይሄ ላንቺ አይገባሽም ነበር። ታዲያ የማይገባሽን ነገር እያሳየሽ የማይገባሽን ነገር እየተናገረሽ ለምንድን ነው ቅስምሽን እየሰበርሽ የምትሄጂው? ለምንድን ነው አላምንሽም፣ በቃ አልፈልግሽም፣ በቃ ተይኝ፣ በቃ እያለሽ ከህይወቴ ራቂ ጥፊ እያለሽ ለምንድን ነው በየቀኑ ይሄን ልጅ እያገኘሽው ለሱ መልካም መስለሽ ለመታየት የሞከርሽው? ምንድነው? ምን ይጠቅምሻል? ምን ይፈይድልሻል? ለምን ያን ጊዜ ቁጭ ብለሽ ለምን አትጠብቂም? በሰላማዊ መንገድ መምጣትሽ ጥሩ ነው፣ ደስ ይላል። ግን እስከ መቼ ነው ክብርሽን እያወረደው? እስከ መቼ ነው እንደዚህ እየናቀሽ? እስከ መቼ ነው እሱ የበላይ ሆኖ አንቺ የበታች ሆነሽ የምትቀጥሉት? እስከ መቼ ነው የሚለው ጥያቄ እኔ ለሩታ መጠየቅ እፈልጋለሁ። አሁን ላይ የሩታ ወዳጆች የነብሯ የንግስቲቱ አድናቂዎች ካላችሁ፣ በጣም ወዳጆች ቅርብ ሰዎች ካላችሁ እች ልጅ እንምከራት። በቃ ወደ ራሷ ትመለስ፣ የራሷን ኑሮ ትኑር። ሁሌ አብርሽን በሄደበት ሁሉ እየለመነች ክብሯን ዝቅ አታድርግ። በቃ ይብቃት። ከዚህ በፊት ዝቅ ብላለች በጣም ብዙ ሺህ ጊዜ። እሱም ማን ስለሆነ ነው ራሱን ከፍ ከፍ አድርጎ እንደ ጻድቅ እያየ እሷን እንዲ ዝቅ ብላ እኔ ተቃጥዬ ሞትኩ። የምሬን ነው። እና እባክሽ ሩታ አቁሚ፣ በቃ ራስሽን አስከብሪ፣ ከራስሽ ጋር ሁኚ ነው የምለው። ከዚህ በላይ ሌላ ነገር ምንም አልልም። ታያላችሁ፣ ጊዜ ለሁሉ ጊዜ ብዙ ነገር ያሳየናል፣ ያስተምረናል። ሄርሜላና አብርሽ በዚሁ እንደማይቀጥሉ 100% ነግራችኋለሁ። ሁሉም ነገር በጊዜው ይፈታል፣ በጊዜው ይስተካከላል። እሱን ያሳየን እላለሁ። እናንተስ ምን ተሰማችሁ? ሩታ እያረገች ያለችው ነገር ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? ኖ አብርሽ ነው ትክክል ያልሆነ ብላችሁ ታስባላችሁ? እኔ እዚህ ጋር ሩታ ነች ትክክል እንዳልሆነች እያሰብኩኝ ያለሁት። ወይ እሱ እንደቆረጠባት መቁረጥ አለባት፣ ወይ ከራሷ ጋር ራሷን ስብስብ አድርጋ ቤቷ ቁጭ ብላ ከራሷ ጋር ማውራት አለባት። ስለ ራሷ ማሰብ አለባት፣ ስለ ልጇ ማሰብ አለባት። ከሱ ጋር እንዲህ በተጨቃጨቀች እንዲህ መርዘ ቃል በተናገራት ቁጥር መሰበር የለባትም። ውስጧ እየደማ ነው። በፊት እንደውም አውጥታ ታለቅስና ይወጣላት ነበር። አሁን ማልቀስ ራሷ አቆማለች። ዝም ብላ የውሸት ፈገግታ ነው የምታሳየው። ይሄ ደግሞ ለሷ አጥፊዋ እንጂ ጠቃሚዋ አይደለም። ስለዚህ ልንመክራት ይገባል። ስለነበረን ቆይታ አመሰግናለሁ። የኔ ሀሳብ አስተያየት ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።